በዚህ ጉዳይ ላይ የግል አስተያየቴን ለመስጠት ወይም የተሰማኝን ነገር ለመናገር የሎዛ ሚዲያን መልስ ሙሉውን መስማት አለብኝ። በተቆራረጡ ቪዲዮዎች ምንም አይነት አስተያየት አልሰጥም ብዬ ለዛም ደግሞ ትንሽ ማብራሪያው ረዘም ስለሚል በራሴ ዩቲዩብ ገጽ ላይ ፖስት አደርጋለሁ ብዬ ነበር። ግን የልጅቱንም መልስ ሰማሁት፣ ደጋግሜ የሰማሁት የሎዛ ሚዲያንም በሁለት በተለያየ ቦታ ላይ ያደረጋቸውን ኢንተርቪዎች ወይም ብሮድካስቶች ሰማኋቸው። ምንድነው በአጠቃላይ የተረዳሁትና የተገነዘብኩት ነገር በቃ ሃይማኖት ማርኬት ሆኗል። ሃይማኖት ፖለቲካ ሆኗል። በግራ በቀኝም ያሉት በሙስሊሙም በክርስቲያንም በኩል ያሉት የየራሳቸውን የግል ጥላቻ፣ ጩኸት፣ ግርግር ከመፍጠር ውጭ እውነታውን ሊገለጥበት የሚችል ቁም ነገር ያለው ወሬ ያወራ ሰው አልሰማሁም። ስለዚህ ብዙ ማብራሪያም ስለማያስፈልገው በዚህ ባጭሩ ነግራችኋለሁ። ሃይማኖት እንግዲህ ለፈጣሪ ጋር የሚያገናኝ መንገድ ነው ከተባለ በእውነትና በትክክል ነገሮች መገለጽ አለባቸው ብዬ ነው የማምነው። ግን ፖለቲካና ማርኬት ከሆነ ግን የየግላቸውን ሃይማኖት ለመጠበቅ ሁሉም በግራና በቀኝ ተያይዘው ይዋሻሉ፣ ይቀጥፋሉ። ልጅቱም አላቅም ብላ የምታብራራው ማብራሪያ ትንሽ ጤናማ ያልሆነ ለመቀበልም የሚያስቸግር በንጹህ አእምሮ ካያችሁት ትንሽ ይከብዳል። ህመምተኛ ነችም ብሎም ጄጅ ማድረግ ብሮድካስቱንም ሂዳ ሳታቅም ሂዳ ያደረገችው ለማለት በግሌ አላምንም። ህመምን ካለባት ማታቅም ከሆነ እንዴት እንደሆነም ደግሞ ያ በህክምናና በህግ የሚጣራ ነገር ነው። ብዙ አልሄድባትም። ግን የልጅቱም መልስ አላሳመነኝም። የልጁም ደግሞ አየሁት እንደ አንድ ሃይማኖተኛ ለእምነቱ ያለው ተቆርቋሪነት ልክ እንደ የተለያዩ ሃይማኖታዊ ሚዲያዎች የሚያቀርቡት አይነት ነው ማቅረብ ያቀረባት። ግን መልስ ልስጥ ብሎ የሰጠው አንዳንድ ብዙ ኋላ ቀር አስተሳሰቦች በኢትዮጵያ ውስጥ ሊሆኑ የማይችሉ ትንሽም ቁጣና ስድብ ያዘለበት በአጠቃላይ ስብከት ማለት ይቻላል። የልጁን ሚዲያ የብሮድካስት ብታዩት ስብከት ነው የሚመስለው። እልህኝነት የተሞላበት ስብከት ነው። አንዳንድ ነገሮች ህልም ነው፣ ኢትዮጵያ ውስጥ ሊሆኑ አይችሉም። በዛ መንገድ ሰላም ይመጣል ብዬ አላምንም። እኛ ሀገር ሰላም የሚመጣው የሰለጠነ ዜጋና የሰለጠነ ህግ ባለቤት ስንሆን ነው። ኢትዮጵያ በየትኛውም መልክና በየትኛውም ጊዜ በሃይማኖት ልትመራ ልትተዳደር አትችልም። እንደዛ አይነት ዘመን ተፈጽሟል፣ አይቻልም፣ አልቋል። በዛም የሚተዳደርም ህዝብም አለ ብዬም አላምንም። ፍቃደኛ የሚሆንም የለም። ግን ልጅቱና እሱ በደንብ የሚተዋወቁት ነገር እንዳለ ደግሞ በግሌ ተገንዝቤያለሁ፣ እርግጠኛ ባልሆንም። ልጅቱ በጣም ስርዓት አድርጋ ነው የምታወራው። የአንድ ሰዓት ከምናምን ቆይታ ነው፣ በትክክል ነው የምታወራው። ራሱ ደግሞ ያኛውን ሃይማኖት ለማሳጣት የራሱን ሃይማኖት ደግሞ ጎላ አድርጎ እንዲታይ የሚጫወታቸው መንገዶች አሉ። ሌላውም ሃይማኖት እንደዚሁ ያቀርባሉ። ከክርስትና ወደ እስልምና ከእስልምናም ወደ ክርስትና የሚሄዱትን ሰዎች የሃይማኖታዊ ሚዲያዎች እንደዚህ አይነት ጨዋታ ይጫወታሉ። እና በአጠቃላይ ምንድን ነው ሃይማኖት እኛ ሀገር ማርኬት ሆኗል፣ ፖለቲካ ሆኗል፣ ግርግር ጩኸት ነው። እውነተኝነት አላየሁበትም፣ በግራ በቀኝ ያለውም ጩኸትና ግርግር። እኔ ደግሞ በአጠቃላይ በህይወት ፕሪንሲፕሌ በእውነት ማመን፣ በእውነት መቆም፣ በእውነት መግባት መውጣት የሚል ስለሆነ የህይወት መርሄ ከአንዱ ጎን ሁኜ ማጨብጨብም ማስመሰልም አልፈለግኩም። ስለዚህ አጠቃላይ የልጅቱም አሳማኝ አይደለም፣ የሱም ትክክል ነው ብዬ አላምንም። ማህበራዊ ሚዲያ ላይ ያሉ ሰዎች የሚፈጥሩት ግርግርም የየራሳቸውን ሃይማኖት ለመጠበቅ ከየራሳቸው ሃይማኖት ጎን ለመቆም እንጂ ሐሰትን ተጸይፈው ከእውነት ጎን የቆመ በሙስሊሙም በኦርቶዶክሱም በኩል አላየሁም። ክርስቲያን በሚባሉት በኩል ሁሉም የየራሳቸውን ሰይጣን የየራሳቸውን ስህተት ትምህርት እየሰሩ እውነት ለማድረግ ሲሯሯጡ ነው ያየሁት እንጂ ከእውነት ጎን የቆመ የለም። በአጠቃላይ ግን ልጁ አንድ ከተናገረው ቁም ነገር የሚወስደው ማንም ሰው የፈለገውን ሃይማኖት የመቀየር መብት አለው። ወደ ፈለገበት ሃይማኖት የመቀየር መብት አለው። ሃይማኖት አልባም የመሆን መብት አለው። ኢትዮጵያ የምትተዳደረው በኢትዮጵያ ሕግ መሰረት ነው።
ስለዚህ ማንኛውም ሃይማኖት ቀየርክ ብሎ ዛቻ፣ ማስፈራሪያ ምናምን የሚባል ነገር የለም። እሱም የተሳሳቱት ስህተት ወንድሜና አባቴ ቢያገኙኝ ይገሉኛል የሚል በወንድሟና በአባቷ ላይ የስም ማጥፋት ዘመቻ አድርጋለች። እናትና አባቷ ሙስሊም ሆነው ሳለ አንደኛው ወሃብይ ነው፣ አንደኛዋ ደግሞ እናቴ ደግሞ አህበሽ ነች ብላ ተናግራለች። እስልምና ለሁለት ከፍላለች። በእስልምና ውስጥ እንደዛ የሚባል ነገር የለም። አንድ ሃይማኖት ነው ያለው እስልምና። ከዛ ደግሞ አማኞቹ ደግሞ ሙስሊም ይባላሉ። ልጁ ደግሞ እኔ እንደሰማሁት ከሆነ የተሳሳተው ትልቁ ስህተት በማህበራዊ ሚዲያ ላይ የተናገረ ካለ ማቅረብ አለበት፣ በግልም ደውሎ ያለበት መጠየቅ አለበት በህግ ብዬ ማምነው። እስልምናን ገዳይ አድርጎ ያስቆጠረበት መንገድ ስህተት ነው። ማን ነው እገልሻለሁ ያላት? ማን ነው እገልሃለሁ ያለህ? በየትኛው ሚዲያ፣ በየትኛው ቲክቶክ፣ በየትኛው ፌስቡክ የተናገረህን ገጹን ምኑም ንግግሩን አምጥተህ ማስረጃ አድርገህ ማቅረብ መቻል አለብህ። አንተንም ያስፈራራህ እሷንም ያስፈራራት የሚገድል ሃይማኖት ገሃነብ ይገባል ያልከው ቃል እስልምና አንድ ሙስሊም እገልሃለሁ ያለ እገላታለሁ ያለ አምጣና ማስረጃ አቅርብ። ይሄ ያልተባለ ነገር ቀላቅለህ የራስህን ሃይማኖት ጤነኛ አድርጎ ለማስቆጠር የሌላውን ሰው ሃይማኖት አዋቂ ነኝ፣ ጋዜጠኛ ነኝ፣ እንደዚህ ነኝ የዲግሪ ማዕት ደርድረህ የተናገርከውን ነገር ግን በቁም ነገር ካላመጣኸው ትርጉም የለውም። ሁለተኛ እኔ እስከማውቀው ድረስ ኢትዮጵያ ውስጥ አረብ ነኝ ብሎ የሚያምን ኢትዮጵያዊ አለ ብዬ አላምንም። ግን በታሪክ ወይም ስናጠና አብዛኞቻችን ኢትዮጵያውያኖች የአረብ ዲኤንኤ አለብን አንድ አይነት ሰዎች ስለሆነ እኔ እስከማውቀው ድረስ በኢትዮጵያ ውስጥ እንግዲህ ቤኒሻንጉል አካባቢ በርታ የሚባል ብሔረሰብ አለ። አረብ ነን ብለው ራሳቸውን ይቆጥራሉ። ከሱዳን ያሉ ወንድሞቻችን ጋር የዘር ግንድ ስላለባቸው ሌላ ኢትዮጵያ አላቅም። የምታውቁት ካለ እናንተ ልትጠቁሙ ትችላላችሁ። እነዛ የሚሉትን ኢትዮጵያዎች ምን አባታቸው ይሰራሉ ብለህ ነው? ስድብ በሐሳብ አይገለጥም ብለህ ስድብን ተጸይፈህ መልሰ ደግሞ ተሳደብክ። ምን አባታቸው ያደርጋሉ እዚህ አልክ። ምን አባታቸው ምርቃን አይደለም ስድብ ነው። አንድ ሰው ደግሞ የፈለገውን ነገር ነኝ ብሎ ማመን መብት አለው፣ አይከለከልም። አሜሪካን ሀገር እኮ ሁሉም ሰዎች በሰላም እየኖሩ ነው የሰለጠነው ዓለም ላይ። ኢትዮጵያም ነገ ከነገ ወዲያ ሁሉንም የምታቀፍ አገር ነው እንጂ እንድትሆን የምንፈልገው አንተ እንዳልከው እቺ ሀገር ለአንተ ተላልፋ ብትሰጥ ትጨርሰናለህ ማለት ነው። ስለዚህ ከ21ኛው ክፍለ ዘመን ጋር የማይሄድ ኋላ ቀር አስተሳሰብ ነው። ኢትዮጵያም ባንተ እጅ እንድትወድቅ አንመኝም አንፈልግም። በእንደዚህ አይነት አስተሳሰብ እጅ አገር ከወደቀች ሊመጣ የሚችለው ውጤት ይታወቃል። ስለዚህ ምኞትህና ህልምህ በጭራሽ በኢትዮጵያ ይሳካል ብለህ አትድከም፣ አትልፋ እና ሁሉም ሃይማኖቶች ስነ ስርዓት ቢይዙ ስርዓት ባለው መንገድ ቢወያዩ ምናምን ብለህ ያቀረብከው ነገር እኔም እጋራሃለሁ። እንደዛ ነው መሆን ያለበት። ግን ያንተ ትልቁ ችግሩ ምንድነው? እርስ በራሱ የሚጋጭ ነገር፣ በጣም ኢሞሽናለህ፣ በጣም ነው የምትቆጣው፣ ስሜታዊነት የበዛበት ድምፅ አውጥተሃል። ረጋ ብለህ ቪዲዮዎችን ደግመህ ብታያቸው እንደዛ ትስተካከላለህ ብዬ አስባለሁ። በአጠቃላይ ግን ያንተም ደጋፊዎች ተቃዋሚዎች፣ የልጅቱም ደጋፊዎች ተቃዋሚዎች ማህበራዊ ሚዲያ ላይ ያለውን ግርግር ያንተን ጨምሮ የሁሉም ሃይማኖት ማርኬት ሆኗል፣ ፖለቲካ ሆኗል፣ ግርግር ነው፣ ጩኸት ነው። ፖለቲካ ሲባል ከመንግስት ጋር ለማያያዝ አይደለም፣ የየራሳችሁን አቋምና ሐሳብ ለማስረዳትና ለማስረጽ ስትፋጋጋጡ ነው እንጂ ያየሁት በጭራሽ እውነቱን አውጥቶ በትክክለኛ መንገድ ሰዎች ነገሮችን እንዲገነዘቡት የተደረገ ስራ ብላ አለ ብዬ በግሌ አላምንም እና ይሄ ነገር ባይለመድ ጥሩ ነው ብዬ አስባለሁ። መልካም